ከመቼ ወዲህ ነው ነጭ ለአፍሪካ ደግ ነገር ማሰብ የጀመረው? በላይ አንድ መንግስት በአንድ መንግስት እዛው ያለው እርስ በርሱ ይተራረዳል፣ ይተላለቃል። የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ አታተርፉ። ይብላኝላችሁ ጽንስ ያስወረዳችሁ በሕፀን የዘጋችሁ ዘጸአት 3 ቁጥር 8 ይብላኝላቸው ጉቦ ለበሉ። ዛሬ ልብሱ ጡቱ ላይ የተቀደደ ጭኑ ላይ የተቀደደ እምብርት ላይ የተቀደደ እንደው እንዴት ያለው አይጥ ነው እናቴን እየሰደደብን። አስተውሉ። እነዚህ 4 ነገሮች ያለ ስልጣነ ክህነት አይፈጸሙም። አንደኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ርዕስ እሰጣችኋለሁ። የአባቶቻችን አምላክ ከኛ ጋር ይሁን። መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። ርዕሳችን እንዲህ የሚል ነው። ንተአመነክሙ ምስለ እግዚአብሔር ከመ ትግበሩ ዘአዘዝናክሙ። ዘአዘዝናክሙ ምስለ እግዚአብሔር ትግበሩ ምስለ እግዚአብሔር ወገበርክሙሂ። ታላቁ ሐዋርያ ቅዱስ ጳውሎስ ትርጓሜ የምናዛችሁን አሁን እንድታደርጉ ደግሞ ወደፊትም እንድታደርጉ። ደግሞ አለው ይሄን ርዕስ የምናዛችሁን አሁን እንድታደርጉ ደግሞም ወደፊት እንድታደርጉ ይላል ርዕሳችን። ኃይለ ቃሉ ያለበት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 4 ሙሉ ቃሉን የምንቆይበት አሳዳጅ የነበረ ጌታ የተሰቀለለት እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታ ነው። አቤት ጊዜው ቸርነትህ አንተ ደግ ጌታ። ያ ሐዋርያ ተብሎ ፊልጵስዩስ 13ቱ ሐዋርያት በተገኙበት መድኃኔ ዓለም ቆሞ መቅደስ ቅድስት ቅኔ ማህሌት አድርጎ ሲያሰራ አብሮ የተገኘ ታላቁ ሐዋርያ ቅዱስ ጳውሎስ ይብላኝላችሁ። ቆሞ ያሰራትን መቅደስ ቅድስት ቅኔ ማህሌት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ ስትፈርስ ዝም ብላችሁ ያያችሁ፣ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሶስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናቸው። ካህናትን የሚሾም ማን ነው? ማን የሚሾመው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? የመርካቶን ቆብና ሻሽ አይመለከትም። ይብላኝላቸው ራሳቸውን ለሾሙ ሰዎች ይብላኝላቸው አባቴ ይሉ ነበር። በ8ኛው ሺህ ሹመት ሺህ ሞት ይከተለዋል። የተሾመበትን ዓላማ አያውቅማ። ሹመትን በገንዘብ ለገዙ፣ ሹመትን በገንዘብ ለሸጡ፣ በገንዘብ ላሾሙ ወዮላቸው። ቤታቸውም ንህወታቸውም ዘራቸውም አይተርፍም። ከእግዚአብሔር ትእዛዝ ውጭ ሄደዋልና መጨረሻቸው አያምርም። ላኝላችሁ ካህናትን የሚሾም እግዚአብሔር፣ እግዚአብሔር የሾመውን አባቴ ማለት እግዚአብሔርን አባቴ ማለት ነው። እዩት ዘመኑን። መንግስት በመንግስት ላይ፣ ወንድም በወንድሙ ላይ፣ ሚስት በባል ላይ፣ ባል በሚስቱ ላይ፣ ህዝብ በህዝብ ላይ፣ አንድ መንግስት በአንድ መንግስት እዛው ያለው እርስ በርሱ ይተራረዳል፣ ይተላለቃል። የጦርንም ወሬ ትሰማላችሁ። ጦር ሲሰበስብ፣ ሲያገር፣ ሲፎክር፣ ሲሸልል ትሰማላችሁ። ይህ ሁሉ የምጥጣር መጀመሪያ ነው። የመጨረሻው ይህ መንግስት ወንጌል በዓለም ሁሉ ይሰበካል። በእነንትናም ቤት፣ በእነንቶኔም ቤት፣ በእነንትን ቤት ወንጌሉ ዛሬ በሞባይል በኮምፒውተር ያልገባበት የለም። እነንትና ቤት ሁሉ አለ ወንጌሉ። አልተጠቀሙበትም እንጂ ለፍርድ እንዲያመቸው የኔ ጌታ ይሄን አመጣ። እነንትና ቤትም በግንድ ገብቷል ወንጌሉ። እነንቶኔ ቤት በግንድ ገብቷል ወንጌሉ። አላነበቡትም ይብላኝላቸው። አላወቅንም እንዳይሉ በሚያውቁት ቋንቋ ተጽፏል። ልብ አድርጎ። ስለዚህ አለ ዘመኑን ዋጁ አለ። የምጽአት ጊዜ መሆኑን አስተውሉ ነው። ከሰካራም ጋር ብትሰክሩ፣
ካመነዘረ ብታመነዝሩ፣ ከሰረቀ ብትሰርቁ፣ ይብላኝላችሁ በጤፍ አሸዋ የውሃ የራሰ በርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ አታተርፉ። ይብላኝላችሁ ጽንስ ያስወረዳችሁ በሕፀን የዘጋችሁ፣ ይብላኝላችሁ ጉቦ የበላ አራጣ ያበደረ። አቤት አቤት ለዘሮቻቸው ለሰሩት ቤት፣ አቤት ለሕይወታቸው። ይብላኝለት ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው። ወንጌላችን ጉቦ አይነ ልቦናን ያሳውራልና ጉቦ እንዳትቀበል። ዘጸአት 23 ቁጥር 8 ይብላኝላቸው ጉቦ ለበሉ፣ ዘራቸውን ላጠፉ፣ ቤታቸውን ልጆቻቸውን ራሳቸውን ላነደዱ ሰዎች። አቤት መጨረሻው! ገንዘቡ ያልሆነውን ለበላ፣ በጤፍ አሸዋ በወተቷ ሩዝና በቆሎ ነጭ ጤፍ እየተባለ ይሸጣል ዛሬ። አው ልታተርፍ አትተርፍ አታተርፍ ዘር አይወጣ። ገደል ግቡ የእናቴ ልጅ። ስንቱን ገደል ከተተው ጋሸ ብሩ። አይ ጋሸ ብሩ፣ አይ ገንዘብ፣ አይ ገንዘብ። ገንዘብ ከሌለ ገደል እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ ወደ በረሃ ይሄዳል። ለጥም ወደ ተዘጋጀች አገር ይሄዳል። የማይጠቅምና የማያፈራ ገንዘብን ይሰበስባል። መጽሐፈ ምሳሌ 9:13 ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። እግዚአብሔር ተቆጣ፣ ምድርም ተንቀጠቀጠች። የተራሮ የመሰረቶ የተነቃነቁ እግዚአብሔር ተቆጥቷልና ከፊቱም የሚበላ እሳት ነደደ። መዝሙር 17 የእናቴ ልጅ ምድርም ተንቀጠቀጠች። ምድር የተባልን እኛ ነን። ይሄን የሰሩ ሁሉ በእግዚአብሔር ቁጣና መዓት መንቀጥቀጣቸውን፣ መረበሻቸውን፣ መሰደዳቸውን፣ መጥፋታቸውን፣ በጦርነት በበሽታ መጠረጋቸውን ከፊቱም የሚበላ እሳት ነደደ። ቁጣና መቅሰፍቱን በእሳት መስሎ ተናግሮታል። በየቦታውም እሳት እየፈነዳ ነው ያለው። ይብላኝላችሁ የራሳችሁ ያልሆነውን ገንዘብ የበላችሁ ሰዎች። ከዚያም ቅዱስ ጳውሎስ ከእናንተ እምነት ውጭ ባሉ ሰዎች ዘንድ ምሳሌ የሆናችሁ ኑሩ፣ በእናንተ ምክንያት እግዚአብሔር እንዳይሰደብ። ነገር ግን ተጠንቅቃችሁ ስትኖሩ አካባቢያችሁ ያሉ ሰዎች፣ ከእናንተ እምነት ውጭ ያሉ ሰዎች እነዚህ ሰዎች እኮ ይህም መልካም ነገር የሚያደርጉት እስቲ ደግነታቸውን ይዩ፣ እስኪ ትህትናቸውን ይዩ፣ እስቲ ፍቅራቸውን ይዩ፣ እስቲ አኗኗሯቸውን ይዩ፣ ምን ተጠቀምን አሁን እኛ እዚህ ቦታ ሆነን ብለው በእናንተ ምክንያት ፈጣሪያችሁን አመስግነው ወደ እናንተ እንዲመጡ ተጠንቅቃችሁ ባነጋገራችሁ ባለባበሳችሁ ሁሉ ኑሩ። ዛሬ ልብሱ ጡቱ ላይ የተቀደደ፣ ጭኑ ላይ የተቀደደ፣ እምብርት ላይ የተቀደደ እንደው እንዴት ያለው አይጥ ነው! እናቴን እየሰደደብን እንዴት ያለው አይጥ ነው! እንደው ምን ትሉ ነበር እናቶቼ? ከቀዳዳ እንደው ይህንን አልሰሙም? መርፌ ጠፋ እንዴ እናቴ ልጅ? አሁን ይህን የተቀደደ ጨርቅ የሚሸጡ ሰዎች ዘር ይወጣላቸዋል። አሁን ጡቱ ታይቶ እምብርቱ ታይቶ ሰው ይወለዳል? ሰው ይወለዳል? ስልጣኔ ነው ሰይጣኔ ነው? እየተማርን ነው እየተሟርን ነው? ተው የእናቴ ልጅ፣ በአገባብ እንመላለስ። በአለባበሳችን እንዲህ አለ፣ እንዲህ ሆናችሁ ኑሩ። በእናንተ ምክንያት ባኗኗሯችሁ፣ በደግነታችሁ በአካባቢያችሁ ያሉ ሰዎች እናንተንም ሃይማኖታቸው የቀና ቢሆን ነው እንጂ እነሱ የሚያምኑትን አምላክ እንመን፣ በእነሱ ሃይማኖት እንኑር ብለው ወደ እናንተ ሲመጡ እናንተም አምላካችሁን ታመሰግናላችሁ። አምላካችሁም እነዚህን ወደ እኛ ያመጣ ጌታ ብላችሁ እንድታመሰግኑት ጸልዩልን። ምናዛችሁን አሁን አድርጉ፣ ወደፊትም አድርጉ። ጥያቄ ቢጠይቋችሁ እነዚህ በውጭ ያሉ ሰዎች በትህትና በፍቅር ሆናችሁ ጥቅስ ጠቅሳችሁ መጽሐፍ አውጥታችሁ ምዕራፍ አውጥታችሁ ቁጥር ጠቅሳችሁ ትህትና በተበላበት አንደበት ንገሩት። የጠየቃችሁን መልስ ስጡት። ቅዱስ ጳውሎስ
ወገኖች አለ ዘወትር አንደበታችሁ በጨው እንደተቀመመ በመንፈስ ቅዱስ ይሁን። አይገርምም? ዛሬ የሚናደፉ ሰዎች አሉ። ንግግራቸው እንደ ጦር የሚወጋሉ። ጦር ከወጋው መላስ የወጋው አይድንም ይላሉ አባቶቻችን። ዛሬ አንደበታቸው እንደ ናዜራ፣ እንደ ጊንጥ፣ እንደ እባብ የሚናደፉ ሰዎች አሉ። አፋቸው የተጣመመ ደግ የማይናገሩ፣ ደግ በጭንቅላታቸው የማያስቡ፣ ጭንቅላታቸው የገማ፣ ጭንቅላታቸው የጠነባ፣ ጭንቅላታቸው የበሰበሰ፣ ክፋትን ብቻ የሚያመነጩ፣ ደግ የማይሰሩ፣ ለሰው ምሳሌ መሆን ያቃታቸው፣ ክፍል የቆጠሩ፣ ዕድሜ የቆጠሩ፣ አሳር የሚያስቆጥሩ የተረገሙ ሰዎች አሉ። እነዚህን አትምሰሉ። እናንተ ግን ባስተማርናችሁ ቃል እንድትኖሩ፣ እኛም ባስተማርናችሁ ቃል እንድንኖርበት። እባክህ እናቴ ልጅ በተማራችሁት ቃል ኑሩ። በተማራችሁት ቃል እንድትኖሩ እኛም እንድንኖርበት። አሁንም ጸልዩልን፣ ወደፊትም ጸልዩልን። ንግግራችሁ በመንፈስ ቅዱስ በጨው የተቀመመ ይሁን። እናቴ ነፍሷን ይማርና የቅበላ ዕለት ማታ የተረፈውን ስጋ ዝልዝል ልታረግና በጨው ሽት አድርጋ ትሰቅለዋለች። ጨው ሁለት ጥቅም አለው። ቶሎ ያደርቀዋል፣ ዝንብ አያርፍበትም፣ ጠረኑ አይለውጥም። ሲፈሰክ አንጣጥ እያል ስንበላው ከመድረቁ በስተቀር ትኩስ ስጋ ነው፣ ቃናው አልተለወጠም። እናንተም አለ ልክ በጨው እንደተቀመመ የእናቶቻችን ሙያ። ጌታችን እኮ የቦካ አትብሉ ብሏል እኮ ማለት እናቶቻችን እኮ ባለሙያዎች ናቸው። ሙያ እኮ አስተምሯል። የቦካ አትብሉ ብሏል እኮ። ትንሽ እርሾ ብዙውን ያኮመጥጠዋል። እናቴ ልጅ እዛ ውስጥ ትርጓሜ ውስጥ አልገባም። እናቶቻችን እኮ እነ ወይዘሮ ስንዱ፣ እነ ወይዘሮን ከኔለሽ፣ እነ ወይዘሮ አቻም የለሽ አለ ዛሬ ምንቸት አብሹ አለ ዛሬ አቁላልታችሁ የምትሰሯት ክሸን ያለችው አወጣለች። ጨው ተሌለው ታዲያ ቅመሙ ቢገባ ምን ጥቅም አለው? ሲናቶች እንዝርቷል ትፈትላላችሁ ነው ነገር ነው የምንፈትለው። ትቦጭቃላችሁ ጥጡን እየተቧጨቅና ያለ ነው። ሰው ነው የምንቦጭቀው። ጥጡ እንደሆነ ደግነቱ ጌታዬ ምስጋና ይግባው። የእናቴ ልጅ እናቶቻችንንም ሙያ ነክቶታል። ለማንኛውም ተፈልቅቋል፣ ተፈትሏል፣ ተቦጭቋል፣ ተነድፏል። አሁን እንግዲህ ማጠንጠኑን ጨርሶ እየሸመነው ነው አጅሬ። አቤት እንዲሆት ይሆን ፍጻሜው? የታርገ ተጠቀልለው ይሆን? ያዜ እናቴ ልጅ ያ ቃናው ያልተለወጠ ስጋ በጨው የተቀመመ፣ ጠረኑ ያልተለወጠ ስጋ በጨው የተቀመመ፣ ንግግራችሁ በመንፈስ ቅዱስ በጨው የተቀመመ ይሆናል። ያ እንዳልተለወጠ እናንተም አትለወጡ። ክርስቲያን ወረተኛ አይደለም። ክርስቲያን ቀዩን ሲያይ ቀይ፣ ጥቁሯን ሲያይ ጥቁር፣ ነጩን ሲያይ ነጭ አይደለም። አንድ ፍጥረት አለች። ነጩን ስታይ ነጭ፣ አረንጓዴ ከሆነ የምትኖርበት ቦታ ያ ቦታ ምንድነው? አረንጓዴ ነው። ምን ትባላለች? ምን ትባላለች? እስስት። ክርስቲያን እስስት ነው። እስስት ነው ክርስቲያን። አንዴ ወደ ቀኝ አንዴ ወደ ግራ፣ ነፋስ እንደሚያወዛውዘው ሸምበቆ አንድ የሚወዛወዝ ነው ክርስቲያን። ቃጥነዋ። ስለዚህ ቅዱስ ጳውሎስ እኛም እንዲሆነን እንድንኖር ጸልዩልን። ስሙ የከበረ ይሁን የኔ ጌታ። ወደ ክርስቶስ ስም ፍቅር፣ ወደ ክርስቶስ ስም ትዕግስት ልባችንን እንዲያቀናው ጸልዩልን። ሲገረፍ ዝም፣ መሬት ላይ ጥለው በላው ሲሄዱ ዝም፣ መሬት ለመሬት ሲጎትቱ ዝም፣ ሲቸነክሩት ዝም። መቃብር የወረደው እንኳን ነፍሱን ከሰጠ በኋላ ነው። የእናቴ ልጅ ልብ በሉ። ሲተፉበት ዝም። እኛም አለ ይህን ቃል እግዚአብሔር ለማስተማር እሱ ዞሮ በኢየሩሳሌም እንዳስተማረ እኛም እንዞራለንና ሁሉ አያምንም። እነኛ የማያምኑ አሕዛብ መከራ ቢያደርሱብን እሱ ያስተማረውን ቃል ስናስተምር መከራ፣ ሰይፍ፣ ግርፋት፣ መቸንከር ቢመጣ እንጸና ዘንድ እሱ እንደታገሰ እንታገስ ዘንድ እሱን አብነት እናደርግ ዘንድ ጸልዩልን። አሁንም ወደፊትም ጸልዩልን። አረ የወገን ጸሎት ኃይል አለው። አረ ሕዝብ ይጠቅማል።
እረ ሕዝብ ጋሻ ነው። የእናቴ ልጅ ሕዝብ እኮ ልብስ ነው፣ ያለብሳል። ሕዝብ እኮ ምግብ ነው፣ ያበላል፣ ያጠጣል። ሕዝብ ቢደገፉት አይወድቅም። ሕዝብን ጥቅሙን ላወቀ ሰው የእናቴ ልጅ የታደለ ባል ሚስቱን ይሰማል። የታደለ ልጅ እናት አባቱን ይሰማል። የታደለ ተማሪ መምህሩን ይሰማል። የታደለ መምህር ተማሪውን ጥያቄ ይሰማል። የታደለ ሕዝብ ካህናትን ይሰማል። የታደለ ሕዝብ እግዚአብሔርን ይሰማል። የታደለ ካህን ምእመናኑን ይሰማል። የታደለ ሕዝብ ነገስታቱን መሪዎቹን ይሰማል። የታደለ ሕዝብ ጸሎት ለሀገር፣ ለነገስታቱ፣ ለመሬቱ፣ ለሰማዩ መሬት ታበቅል ዘንድ ተዘርቶ እንዲበቅልባት ተተክሎ እንዲጸድቅባት አረ ሕዝብ ይጠቅማል። የታደለ ምን አለ ቅዱስ ጳውሎስ? ሕዝብ ኃይል እንዳለው ሕዝብ እንደሚጠቅመው ለሕዝብ እኮ ነው ጌታ የመጣው ሊሰቀል፣ ሕዝቡን ለማዳን ያፈሰሰው ስጋና እናቴ ልጅ ሕዝብ ጋሻ ነው። ሕዝብ ምንጭ ነው። ሕዝብ መከታ ነው። ይብላኝለት ሳያለቀሰበት ሰው እንኳን ሕዝብ የአንድ ሰው ለቅሶ አገር ያጠፋል። የአንድ የራሔል እንባ ነው መንታ ልጆቿን እየረገጠች እስራኤልን ፈንቅሎ ያወጣው ከግብፅ ባርነት። የአንድ የአዳም እንባ ነው ክርስቶስን ያወረደው። ሰው አይናቅም። እንሰማማ፣ እንደማመጥ። ቅዱስ ጳውሎስን ያዳመጡ በ14ቱ ክፍላተ ሀገር ያሉ ምእመናን መንግስቱን ወርሰዋል። እኛም እንውረስ። ወደ መጠቅለሉ እሄዳለሁ እናቴ ልጅ። ቀጥሎ ወደ መንፈስ ቅዱስ ፍቅር ልቦናችንን ያቀናው ዘንድ ጸልዩልን። መንፈስ ቅዱስ 72 ቦታ ተበትኖ የነበረውን ዓለም በበዓለ 50 ወርዶ መንፈስ ቅዱስ 72 ቋንቋ ሰጥቶ የተበተነውን የኖህን ልጅ ወደ አንድ ፊት እንዲያመጡ በልዩ ልዩ ቋንቋ አስተምረው መንግስቱን እንዲወርሱ አድርገዋል። ስለዚህ ቋንቋ የገለጽክልን ድውይ ሲፈውሱ መንፈስ ቅዱስ መኖር አለበት። የእናቴ ልጅ እነዚህ 4 ነገሮች ያለ ስልጣነ ክህነት አይፈጸሙም። ምንድን ነው ይሄ ነገር? አስተውሉ። እነዚህ 4 ነገሮች ያለ ስልጣነ ክህነት አይፈጸሙም። አንደኛ ቅዳሴ፣ 2 ክርስትና፣ 3 ጠበል ቦታ ወይም ጠበል ቤት። ዛሬ በየቤተ ክርስቲያናቱ ጠበል ቤት ይሰራል። ገብቶ እጅ ጭኖ ለማያጠምቅ ካህን ወዮለት። ባልተፈጠረ ጠበል ከተቋቋመ እጅ ጭኖ ገብቶ ማጥመቅ ነው። ጠበሉን ከጀመረ ሊጠመቁ የመጡት እስከሚወጡ ድረስ ማንም ሰው አጥማቂውን አያናግርም። ክህነት ነው። እየታጠኑ ናቸው። እንደዚህ በሙሉ አሁን የተናገርኳቸው ማጥንት አይለይ። ወንጌል ለማስተማር የቆመው ካህን ድሮ እኮ ይታጠን ነበረ። ወንጌል ሲሰበክ ካህናት ማጥንት ይዘው ይዞሩ ነበር። መንፈስ ቅዱስ ልቦናቸው እንዲከፍት። እነዚህ 4ቱ አቋርጥ ማለትም አይቻልም። ከተጀመረ በፈጸመ ጊዜ ይፈጽመዋል። ስልጣነ ክህነት የሌለው አይፈጽማቸው። ስለዚህ ያ መንፈስ ቅዱስ በበዓለ 50 የወረደ በእነዚህ ንጹሐን ካህናት አድሮ ቅዳሴውን ለውጦ ለስጋው ደሙ ክርስትናውን አንስቶ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የታመመው ድውይ ፈውሱ ለምጽ አንጹ ያደረገውን የሚፈጽሙ እንደገና ወንጌሉን ሰብኮ ልቦናቸው ተከፍቶ ወደ ስጋው ደሙ እንዲመጡ የሚያደርግ ምጥ የያዛት ሴት። እነዚህ 4ቱ አንድ ናቸው። ማቋረጥ አይቻልም። ስለዚህ እናቴ ልጅ በበዓለ 50 ወርዶ መንፈስ ቅዱስ 2 ቋንቋ ገልጾ እነሱን አክብሮ ፍሩሃን የነበሩትን አጽንቶ ድውይ የፈወሰ ለምጽ ያነጻ አብሯቸው የነበረውን መንፈስ ቅዱስ እንወደው ዘንድ ልቦናችንን ያቅና። ጸልዩልን፣ ወደፊትም ጸልዩልን። ክብር ምስጋና ይግባው ጌታ። ቀጥሎ እመቤታችን ወላዲት አምላክን ልቦናችንን ፍቅሯን እንዲጸና ዘንድ በኛ ልቦናችን እንዲያቀናው ጸልዩልን። አይገርምም? ከሴቶች ሁሉ የተለየሽ 5500 ዘመን በባርነት
በሲኦል ጨለማ የዲያብሎስ እስረኛ፣ የገነት ስደተኛ፣ የሲኦል እስረኛ ሆኖ የኖረውን የአንቺን ሥጋ ለብሶ ብቁ ሆነሽ በቅተሽ ስለተገኘሽ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ እኛን ለማዳን ወደዚህ ዓለም የመጣ ልጅሽን የሰጠሽን እሱም ሥጋውን ቆርሶ ደሙን አፍስሶ አድኖናልና መስቀል ስር ተገኝተሽ ይባስ ብሎ አንቺን እንደገና በቃል ኪዳን እናት አድርጎ የሰጠሽ የእናት ሆነሽ የተሰጠሽን ድንቅ ስጦታችን የስጦታ ሁሉ ራስ እናታችን ድንግል ማርያም ልቦናችንን ወደ አንቺ ፍቅር ያጽናው፣ ወደ እሷ ፍቅር ልቦናችን እንዲያጸናው እንዲህ እያላችሁ ወደ እሷ ልቦናችን በፍቅር እንዲጸና ጸልዩልን፣ ወደፊትም ጸልዩልን። የምንነግራችሁን እንድታደርጉት እኛም እንድናደርገው፣ የምንነግራችሁን እንድትኖሩበት እኛም እንድንኖርበት ጸልዩልን። በቃሉ መኖር ነው ያቃተን። በቃሉ መኖር ነው ያቃተን። አትስረቅ ሲያተራምስ ያድራል። አትስከር ሲወለጋገድ ይመሽለታል። አትዝፈን ሆይ በለው ይላል እዛ ገብቶ መሃል ላይ። ኧረ ተው፣ ኧረ ተው የእናቴ ልጅ፣ ኧረ በቃ። ከእንግዲህ ይላል እኮ ኤርምያስ የእልልታ ድምፅ፣ ከእንግዲህ የሙሽራ ድምፅ፣ ከእንግዲህ የወፍጮ ድምፅ አይሰማባትም። በረሃብም እንዳይቀጣን ሐዘንም እንዳይመታን አልቅሱ። ስሙ የከበረ ይሁን። አባቶቻችን አምላክ በረድኤት አይለየን። ተቀልለዋለሁ። ከዚያ በኋላ ምናልባት አለ ቅዱስ ጳውሎስ በመካከላችሁ አንዳንድ ነገር እሰማለሁ። እኛ ካስተማርናችሁ ስርዓት ውጭ ያለ ስርዓት የሚሄዱ ወንድሞች አሉ። እኛ በእናንተ መካከል ሆነን ቅዱስ ጳውሎስ ድንኳን እየሰፋ ልብ አድርጉ፣ ሌሊት በጸሎት ድንኳን በመስፋት ቀን ድዊ በመፈወስ በማስተማር በቅዱስ ጳውሎስ ጉሮሮ ከሌላ ሰው የመነጨ ከሌላ ሰው የመጣ አንዳችም ብርና ወርቅ አንዳችም ነገር በሱ ጉሮሮ አልወረደም ይላል። በእጆቹ እየሰራ አብረው ያሉትን ሁሉ እየረዳ ኖረ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል የሐዋርያት ሥራ 20 ምዕራፍ አንብቡት ወገኖች። ስለዚህ ክርስቲያን ነኝ ብሎ እኛ ለእናንተ ምሳሌ ለመሆን የሚያበራየውን በሬ አፉን አትሰር ይላል። እነሆ ከእናንተ ብር ገንዘብ ብንቀበል የማይገባ ሆኖ አይደለም፣ የሚያበራየውን ፍሬ አፉን አትሰር ይላልና፣ ነገር ግን ለእናንተ ምሳሌ ለመሆን በእጆቻችን እየሰራን ለእናንተ ምሳሌ የሆነ ኖረናል። እነሆ ስራ ሳይሰሩ በመካል እየገቡ ነገር እያመላለሱ የሚኖሩ ወንድሞቻችንን ለዩአቸው። ስትለዩአቸውም እንደ ወንድም እንደ ባዳ አትቁጠሯቸው፣ ምከሯቸው። ቅዱስ ጳውሎስ ይኸው። ስለዚህ እኛ ባስተማርናችሁ ቃል ሕይወት እንዲያገኙ ለነሱም ለኛም ጸልዩልን። የመጨረሻው ወውእቱ አምላከ ሰላም ያበክሙ ሰላም፣ የሰላም ጌታ ራሱ በመንገድ ሁሉ ዘወትር ሰላምን ይስጣችሁ። አሜን። ሰላሙን እንዲሰጠን በፍቅሩ እንዲያንጸን ጥላውን እንዲጥልብን እንባችን እንዲያብሰው ጸልዩ። እናቶቼ ምን ሆናችሁ? ምን ሆናችሁ እናቶቼ? እንዴ ፈጥኖ ደራሿ ጭንቅ አማላጇ አላላችኋትም እንዴ? ዋሻው እንዴ እናቶቼ? እስቲ እጃችሁን ለዩ ትሏት የለም እንዴ? ዋሻው ዋሽቼ ከሆነ አታውጡት። አሁንም ያው ጭንቅ አማላጇ ትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን ነው እናቴ ልጅ ምን ሆናችሁ? እስቲ ጭንቅ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ እስቲ እንደ ድሯችሁ። እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ርኅሩ ናት እኮ። ልጇ ርኅሩ እሷ ርኅሩ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን
ድረሽልን በሏት እስቲ። የእምዬ ልጅ የእናቴ ልጅ የአንድ እናት ልጆች እኮ ነን። አንድ ነው እኮ ማህፀኑ፣ አንድ ነው እኮ አባታችን። አንድም ይላል የፍቅር የአንድነት ባለቤት። አይገርምም? የፍቅር ባለቤት ማን ነው? የአንድነት ባለቤት ማን ነው? አይገርምም? ይሄ ሰንሰለት ነው የተበጠሰው። ይሄ ሰንሰለት ነው የተጎመደው። ቀጥልልን በሉት። የዳቦ ቅርጫት አልነበረም እንዴ ስሟ ኢትዮጵያ? የት ሄደ ቅርጫቱ? ክፋታችን ጽንስ እያስወረድን ወልደን እየካድን። ዛሬ እኮ የሚወለደው ሁሉ ካልተከተበ ሽባ ነው። በነጭ መድኃኒት ምን እንደሆነ አናውቅም። የሚገድል ይሁን አእምሮ የሚያጠፋ እድሜ የሚያሳጥር ይሁን አናውቅም። እሱን ካልተወጋ ልጆቹ አያድጉም። ይብላኝላቸው። ከዚህ በላይ ክህደት የለም። እግዚአብሔር ሰው ይስጠን። መድኃኔዓለም ይህን ነገር ነቅሎ ይጣልልን። መድኃኔዓለም ክርስቶስ ተከትበን ነው እንደኛ ያደግነው። ከመቼ ወዲህ ነው ነጭ ለአፍሪካ ደግ ነገር ማሰብ የጀመረው? ከመቼ ወዲህ ነው ነጭ ጥቁርን ለመሆኑ ደህና ነገር ያሰበለት? የሁሉ መሳሪያ የተሰራው ለማን ነው? ለጥቁሩ አይደለም እንዴ? እንደኛ እግዚአብሔርን የካደ የለም። ክህደታችን ያመጣው እሳት ነው። አንድም ይላል የፍቅር የአንድነት ባለቤት እግዚአብሔር ሁልጊዜ አንድነቱን ይስጣችሁ። አሜን። ኢሳይያስ 9:6 ሕፃን ተወልዶልናል፣ የሰላም አባት፣ የሰላም አለቃ፣ ኃያል አምላክ። የሰላም አባት ማን ነው? ራሱ። የሰላም አለቃ ማን ነው? የእኛ ጌታ መድኃኔዓለም ትንቢት የተነገረለት ነቢየ ልዑል ኢሳይያስ የተናገረው በል ሰላምህን ስጠን በሉታ። ሰላሙን ያድለን። ወበኩሉ ግሩም እግዚእነ ያሃሉ ምስሌነ ያሃሉ ምስለ ኩልክሙ። ልዑል እግዚአብሔር በስራው ሁሉ አንድነቱን፣ ፍቅሩን፣ ሰላሙን ይስጣችሁ። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋራ በሁላችንም አድሮ ለዘላለም ይኑር። ሮሜ 16:20 አነሳስቶ ላስጀመረን አስጀምሮ ላስፈጸመን ቸርነቱ ለማያልቅበት ለልዑል አምላካችን ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁን። አንደበቴን ያከናወነ ከእናንተ ያገናኘኝ ዛሬው ዕለትና ዕድሜ ያደረሰን አምላክ ክብርና ምስጋና ይግባው። የእናቴ ልጅ ሰብሰብ በሉ፣ እረፉ፣ ተቀመጡ፣ ተውረን